አንተ ስትጎዳ ማየት አልፈልግም። ሕክምና ተደርጎለታል። ዶክተሮች ምናምን ነው አይተውታል። አብርሽ አስከፋውክ? አላስከፋሽም። እሺ አሳዘንኩክ፣ አስደበርኩክ፣ አሳመምኩክ አብርሽ። እሺ ለኔ ይሁን፣ እሺ ለኔ አድርገው። በእግዚአብሔር ይቅር በለኝ። ከዚህ በኋላ አንተን የሚያስደስት ነገር ብቻ ነው የማደርገው። እሺ አላስከፋክም። እንደዚህ ትሆናለህ ብዬ አላሰብኩም። እንደዚህ አምሃል ብዬ አላሰብኩም። ይቅር በለኝ። እሺ አልደግመውም ከዚህ በኋላ። እግዚአብሔርን አንተ ብቻ ሰላሙን፣ አንተ ብቻ ጤናውን። እሺ እሺ እኔ ምን ላድርግልህ? ቆይ ከዚህ በኋላ ብዙ ችግር ሲፈጠር በእኔ አጠገብልኝ። ይህንን ችግር ግን ማንም ያየለ የለም። ገብቷል? ይህን ነገር ሁላ ለእንደዚህ ነው ነገር የተነሳሰው ሁላ ቢያንስ ካለህበት ነገር ትወጣለህ ብዬ ነው። ይሄ መገፋትህን እንደዚህ መሆንን ምናምን አንተ የሚገባን አይነት ሰው ስላልወቅ ነው። ገብቷል? ግን ማንም የተረዳ ሰው የለም። እርግጥ ነው ጥሩ ነገር አልሰራውም፣ ግን ደግሞ ቢያንስ ምን ብዬ እንደምናገር አላውቅም። እሺ ትንሽ ቀና በል ወይም አብርሽ ወይ ቀና በል ትንሽ። ተመችቶሃል? ላስደግፍህ ወደኋላ። እሺ ምን ላድርግልህ? ምን ላምጣልህ? ምንድን ነው ያስለየክ? ፈሳሽ ነገር ላምጣልህ? እኔ ምንም አልፈልግም። በቃ ፈሳሽ ነገር ምን ትጠጣ? እኔ እኮ ነገር ይፈጥራል ብዬ አይደለም። አዳምጠኝ በደንብ አንዴ። በደንብ እየሰማኸኝ ነው? መጥተሃል? እያየኸን ነው ሁላችንም? አብርሽ ይሄ ነገር ይፈጥራል ብዬ አላሰብኩም። እሺ ማፍቀሬ መናገር ይሄን ያህል ይከብዳል ብዬ አላሰብኩም። አብርሽ እንደ ድሮ አስቅሃለሁ፣ ቢያንስ ቃል ገባልሃለሁ በእግዚአብሔር። እንደ ድሮ አስደስትሃለሁ። እንደ ድሮ በቃ አላቅም ምን ማድረግ እንዳለብኝ። ግን እንደዚህ ሆነ ሳይ በጣም ነው የሚጨንቀኝ። እግዚአብሔርን በጣም ሰላምክን ነው የምፈልገው፣ ደስታህን ነው የምፈልገው። ኧረ ጉድ! እሺ ብሏታል። እንግዲህ ቤተሰብ እንዳያችሁት ማለት ነው። እኔ እንደዚህ አደርግሃለሁ፣ እሺ እንደ በፊት እንሆናለን፣ እንደ በፊቱ አስቅሃለሁ፣ እሺ እኔ እወድሃለሁ፣ እሺ የኔ ማፍቀር እንደዚህ ከብዶ ሆኖ፣ እሺ ሁሉም ነገር እሺ፣ አረ እሺ። ስለዚህ እሺ ካለ እሺ ነው ማለት ነው። አብርሃም ተቀብሏታል ማለት ነው። ያሳዝናል፣ የምር በጣም ያሳዝናል። እቺ አሮጊት የሆነች ሴት በጣም ያሳዝናል። እውነት እኔ በጣም አዝኛለሁ። እኔ ያዘንኩትም የሩታይን ነው ያዘንኩት ማለት ነው። ሩታ ባይዘዌ በጣም ጀግኒት ናት፣ ጀግና ነች፣ ትኖራለች። በእርግዝናዋ ሰዓት አጠገቧ ያልነበረ ሰውዮ ስትወልድ አጠገቧ ያልነበረ ሰውዮ አሁን አይከብዳትም በፍጹም ማለት ነው። ለምን በእርግዝና ሰዓቷ ያልከበዳት አሁን አይከብዳትም። ስለዚህ ቤተሰብዬ አብርሃም ፍቅሯን ተቀብሏታል። በጣም ነው የሚያሳዝነው፣ በጣም ነው የሚገርመው። ማለትም ሁሉም ነገር እሺ እሺ ያላት ነው የሚገኘው ማለት ነው። እና ባይዘዌ አብርሃም በጣም ከጠበቅኩት በቃ እንዳልጠበቅኩት ነው የሆነብኝ ማለት ነው። እንደዚህ ያልጠበቅኩትም ነበረ። ጭራሽ እንደዚህ ይወርዳል፣ እንደዚህ ውርደታም ይሆናል፣ እንደዚህ ይረክሳል ምናምን ነገር ብዬ አላሰብኩም ነበር አብርሃም። ግን በጣም ረክሰሃል፣ እውነት በጣም ማለት ነው። በጣም ነው የምትደብረው፣ በጣም ነው የምታስጠላው። ጭራሽ አጠገቧ ደግሞ እንዴት እንደሚያረጋት እንዴት እንደምታቅፈው ሁሉም ነገር ደግሞ ዞር በይልኝ ከአጠገቤ እንኳን አይላትም። እዚህ ጋር ማለት ነው እንደዚህ ስትነካካው እንደዚህ ስታቅፈው ሁሉም ነገር እሺ በቃ እሺ በቃ አትጨናነቂ እሺ ይላታል። ሁሉም ነገር ኖ እንደዛ መሆን የለበትም እንዴ። ካሁን በኋላ ሲጀምር በቃ እሺ ብሏታል። ካሁን በኋላ ማለት ነው ተሳካላቸው። በቃ እሺ ብሏት ተቀብሏታል። ጓደኞቹ ተሳክቶላቸዋል። አቤላ ደግሞ ያለውን ነገር ሰምታችሁታል። አቤላ ይህንን ነገር እኔ ያደረኩት ነገር ስለሆነ በእኔ ሰበብ በእኔ የመጣ ነገር ስለሆነ እንዴት አላልቅስ ብለዋል። ስለዚህ እያለቀሰ ማለት ነው። ደግሞ እያስመሰለ ነው እንጂ እውነት እያለቀሰ አይደለም እዚህ ጋር። እና እያለቀሰ እንዴት አላልቅስ ለምንድን ነው የምታለቅሱ ሲላቸው ጊዜ እንዴት አናልቅስም በእኛ የመጣ ነው እኛ ነን ይሄንን ነገር የፈጠር ነው አለ አቤላ ማለት ነው። እና ይሄንን እውነት ራሱ ማወቅህ በጣም ጥሩ ነገር ነው። ስለዚህ አቤላ ማለት ነው ይሄንን ነገር አንተ ሆን ብለህ እንዳደረከው ማወቅህ በጣም ጥሩ ነገር ነው። ግን ቢሆንም አንተ ይሄንን ነገር በአብርሃም ማድረግህ አብርሃም ማለት ያንተ ወንድም ነው። እስኪ የቱ ጋር ነበርክ አንተ መጀመሪያ ዩቲዩብ ከመጀመሪያ በፊት የት ነበርክ? እንዴት ነበርክ? እሱን አታስተውልም? እንዴት ዩቲዩብ እንዳስጀመረህ አንተ እስኪ እወቀው። እንኳን አንተ እኛ ራሱ እናውቀዋለን እንዴት እንደነበርክ ማለት ነው እዛኔ። ስለዚህ በጣም
ጥፋተኛ ነህ። ለዛውም የሩታ መከታ ነኝ ያልክ የሩታ ወንድም ነኝ ያልክ ከሩታ ጋር ያ ሁላ ነገር እየሆንክ ከሩታ ላይ በሩታ ላይ እያስመሰላችሁ እያንዳንዳችሁ የአብርሃም ጓደኞች በጀርባ በዙሪያው ያላችሁ የአብርሃም ጓደኞች ማለት ነው። በጣም ነው የምትደብሩት የምር በጣም ማለት ነው። እና እውነታውን ካወቅ ጥሩ ነው። እንዳያችሁት ከሆነ ትላንትና መሳሪያ ሁላ ይዘው መጥቶ ነበር፣ ሽጉጥ ይዘው ነበር። ስለዚህ ሊወጉት ሁላ ነበር የአቤላ ማለት ነው። እና በዛው ቢያጠናግሩት ብዬ እያሰብኩኝ ነበረ ቤተሰብ የምሬን ነው የምላችሁ። እና ለምን የሰው ህይወት ዝም ብሎ እያበላሸ ነው ያለው እዚህ ጋር ማለት ነው። የዛሬ ላይ የሩታና የአብርሃምን ደርሶ ይሄን ሁላ ነገር ይሄንን ፍቅር ወደ ጥላቻ አስቀይሮ ወደ መለያየትና አስቀይሮ ያ ሁላ ፍቅራቸውን ያ ሁላ ደስታቸውን ልጅ ወልደው ተጋቡ፣ ልጅ ወለዱ። ከዛ መጨረሻ ላይ ደግሞ መጀመሪያ አምሮ መጨረሻው የሚያስጠላ ነገር ያደረገው ማን ነው? አቤላ ነው ሰበቡ ማለት ነው። ሰበቡ አቤላ ነው። ስለዚህ ይህንን ሁላ አድርጎ የምር ቢወገድ ያልኩኝ ነበር ማለት ነው። እኔ ራሱ በቃ የምር ገድየው ልመጣ ነበረ በቃ እና ሄርሜላ ራሱ ማለት ነው ሄርሜላና አብርሃም ካሁን በኋላ ቱ ነው ያልኩት። እና ወደ ሩታዬ ስመጣ ማለት ነው ሩታዬ የኔ ቆንጆ አይዞሽ በርቺ፣ ምንም አትሆንም። እሷ በእርግዝናዋ ሰዓት አልነበረም፣ አሁን ወልዳ አውቆ ልጄ እያለ ነው እንጂ። ስለዚህ ሩታዬ የኔ ቆንጆ የኔ ውድ አለንልሽ፣ እኛም ከጎንሽ ነን። ግን ምንም አትሆኝም። አንቺ በጣም ጠንካራና ትሁት ጥሩ ሴት ነሽ። ሁለት ደግሞ ምርጥ ቤተሰቦች አሉሽ። እናትሽ ቅመም የሆነች እናት አለችሽ፣ እህቶችሽ አሉ፣ ወንድሞችሽ አሉ። ስለዚህ ከጎንሽ ነን፣ እነሱም ከጎንሽ ናቸው። ስለዚህ ሩታዬ የኔ ቆንጆ አብሽሪ። ያ ሁላ መስዋዕት ከፍላ ያገኘችው ፍቅሯን፣ ያ ሁላ መስዋዕት፣ ያ ሁላ ነገር አሳልፋ ከቤተሰቦቿ ተጣልታ ያገኘችው እንግዲህ ቤተሰብዬ ከአብርሃም ጋር ለመሆን ከአብርሃም ጋር ለመገናኘት ምን ያክል መስዋዕት እንደከፈለች ምን ያክል እንደተሰቃየች በፍቅሩ እሺ ካላትን በኋላ ስንት ነገር እንትን አሳልፈው ነው ስንት ስቃይ አሳልፈው ነበር ይሄንን ፍቅር ያገኘው የነበረው ማለት ነው። አሁን ላይ ግን ያ ሁላ ነገር አሳልፈው ወደ ኋላ ተመልሶ እንኳን እስኪ በፊት ምን ነበር ያሳለፍነው፣ እንዴት ነበር ያገኘነው፣ ሽማግሌ ሁላ ተልኮ እስኪ ቀለበት ተደርጎ ተጋብተው ወልደው በአንዴ እንደዚህ መሆን በጣም ነው የሚያስጠላ። የምር በጣም ነው የሚከብደው። እዛኔ ያ ሁላ ነገር አሳልፈው ማለት ነው ስደት ሁላ እስከሚሰደዱ ድረስ አስበው ነበር። ወንድሞቿ እያሳደዷት ያ ሁላ ነገር እያደረገች መጥታ እሱ ብላ መጥታ አሁን ላይ ደግሞ እቺ ምንም የማትረባ ተራ የሆነች ሴት እቺ ውርደታም ከአስር ጋር የምትለጣጠፍ ዝሙተኛዋ ሴት መርጦ ወደ እሷ ሄደ ማለት ነው። በጣም ነው የሚከብደው። እውነት በጣም ነው የሚያስጠላ። እኔ ዛሬ ላይ ማንንም አያሳዝነኝም። አብርሃምም ሆኖ የራሱ ጉዳይ፣ ሌሎችም ሆኖ የራሳቸው ጉዳይ። እኔ ግን የምታሳዝነኝ በእድሜዋ አልተጠቀመችበትም። ገና ልጅ ነች ሩታዬ ማለት ነው። እና እሷ እንኳን በዚህ እድሜዋ እንደፈለገች በምትሆንበት ሰዓት የልጅ እናት ሆና ነው ቁጭ ያለችው ማለት ነው። እስኪ የልጅ አባት አድርጋው እሱ ደግሞ እንደዚህ ከ10 ሴቶች ጋር እየተንዘላዘለ ፍቅሯን ተቀብሏት እሺ ብሎት እንግዲህ 10ን እሺ እያለ ማለት ነው። ተነሺ ካጠገቤ ውጭልኝ፣ አጠገቤ ተነሺ፣ እኔ ከኔ አልፈልግሽም፣ ዞር በይልኝ እንኳን አይላትም። በጣም ያሳዝናል። ግን ሁሉም ነገር እሺ ስታቅፈውም እሺ እንደ በፊትም አስደስትሃለሁኝ እሺ አይደረግም አይባልም ሲጀመር ማለት ነው። ሁሉም ነገር እሺ አይባልም። ለምንድን ነው የምትለው?